ሰላም ሰላም፣ ውድ የተከበራችሁ የቀኑብሽ ሀገሬ ቤተሰቦች እንዴት ናችሁ? በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። የመጣሁት በሀይሚና በብሩኬ ነው ማለት ነው። እንግዲህ ሀይሚና ብሩኬ ሰሞኑን በጣም ጠፍተው ነበር ማለት ነው። በመሀላቸው ይህን ድንብላል የሚያክል ልጅ እንዴት ነው በመሀላቸው ገብቶ እንደዚህ የሚበጠብጣቸው? እኔ ለማንኛውም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላለሁ። አዲስ ቤተሰቦች ደግሞ ካላችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እላለሁ ማለት ነው። እንግዲህ ሀይሚና ብሩኬን የምናውቃቸው ገና ከበፊቱ ጀምረን ብዙዎች አለንና በጣም የሚዋደዱ ፍቅረኛሞች ለአንድ ቀን እንኳን ዝም ተባብለው የማይቀመጡ ልጆች ነበሩና አሁን ላይ በጣም ብዙ እየቆዩ ነው ማለት ነው። እና በመሀላቸው ምን አይነት ድንብላል ሰው ነው የገባው? ይሄ ልጅ ምንድን ነው የሚሰራው? እሱ ለራሱ የሚያክለው ድንብላል ሽንኩርት ማለት ነው። እና እንደገና ደግሞ እኮ እኔ እኮ የገረመኝ ማለት ነው፣ የሚገርማችሁ ነገር ከሀይሚ ጋር መጣ ማለት ነው። እና ከሀይሚ ጋር ከመጣው በኋላ እንግዲህ ብሩኬ ያው ብቻውን ነበር የቀጠረው። እንግዲህ ሀይሚን ይዞ መጥቷል ማለት ነው። ከሀይሚን ይዞ እንደመጣ ከቦታው ደረሰ ማለት ነው። ከዛ በኋላ ያው እንግዲህ ሀይሚዬ እንደው ከሚመጥንሽ ሰው ጋር እኮ ብትሆኝ ጥሩ ነው። በናትሽ ድንብላል የሚያክል ልጅ ብሩኬን በዚህ በድንብላል ልጅ ቀይረሽው ከሆነ እኔ እንዲያው የመጨረሻ ልጀልጥሽ ትንሽ ነው የቀረኝ ማለት ነው። እና ብሩኬ ማለት እኮ ጀንተል ያለ አስተዋይ፣ ጥሩ ለሰው ጥሩ ምግባር ያለው የሚያስብልሽ በጣም በጣም ማለት ነው በጣም የሚወድሽ ነበር የሚያስብልሽ። እና ለምንድን ነው በዚህ በድንብላል እንደዚህ የቀየርሽው እንዴ? እሱም እንግዲህ እኔ ከሌላ ሴት ጋር ሚስቴን መልስልኝ ብሩኬ፣ እውነት ይህን ነገር አድርገኸው ነው እንዴ? ከእሷ ጋር ሄደሃል? ምን አይነትስ ፎቶ አይታ ነው ሀይሚ እንደዚህ ሆነች? ፎቶ ምንድን ነው? ለምን አታሳዩንም ለእኛ? እኛስ ብናየው ምን ችግር አለው? ፎቶውን እንየው፣ ያሳዩን እንጂ እና ተቋረጠብኝ ማለት ነው። ለማንኛውም ሀይሚና ብሩኬ ወደ ድሯችሁ ተመለሱ። አዎ ማንም ሰው በመሀላችሁ ሊገባ አይችልም ማለት ነው። ስለዚህ ሁለታችሁ ተመካክራችሁ ችግራችሁን ፈታችሁ ወደ ድሮ ህይወታችሁ ተመለሱ ማለት ነው። አትንኪኝ፣ ከአንቺ ጋር አብቅቻለሁ፣ ተነጋግሬያለሁ፣ ስለ አንቺ አይመለከተኝም፣ ስለ አንተ አይመለከተኝም። ኧረ ጥሩ አይደለም እንዴ? ገና ምኑን ያዛችሁትና ምኑን ይዛችሁት? ለነገሩ ያው ዩቱበሮች እንደዚህ ናቸው። በተለይ የጅራ ዩቱበሮች በደንብ ትችሉበት አላችሁ ድራማ መስራትና በጣም ጎበዞች ናችሁ ማለት ነው። የሩታና የአብርሃም ሲገርመን የእናንተ ደግሞ እንደዚህ በዚህ መልኩ መጣችሁ ማለት ነው። እና አይ የእናንተ ነገር ለማንኛውም ማለት ነው ብሩኬ በዚህ ልክ እንትናታ አታምረር ማለት ነው። ይሄንን ኮሮሪማ የሆነ ልጅ ደግሞ ስበብ ይሆንብሃልና እንደው አደራህን ይሄ የሽንኩርት ራስ የመሰለ እዛው እግዚአብሔር ሆይ ቅር በለኝና ለማንኛውም ማለት ነው የኔ ኮሮሪማ የሆንክ ልጅ ውጣ ማለት ነው። ማሙሽዬ ጥሩ አይደለም፣ ከመሀላቸው ውጣ። ሲቀጥል ብሩኬ ፍቅረኛን ይዞ ምናምን እያለ ነበረ። እንግዲህ ፍቅረኛ አለው ለመሆኑ? ግን ፍቅረኛ አለው እንዴ? ፍቅረኛውን መልስለት አለች ሀይሚ ራሱ። ጉድ እኮ ነው። ፍቅረኛውን መልስለት እንዴ! ኧረ ተው ሀይሚዬ፣ አብራችሁ ብትሆኑ ነው የሚጠቅማችሁና። በነገራችን ላይ ሀይሚዬ ጨዋና ደርባባ ልጅ ናትና ሀይሚሻዬ ከብሩኬ ጋር ስትሆኝ ነው የሚያምርብሽ። እውነቴን ነው የምልሽ። ከብሩክ ጋር ስትሆኝ በስመ አብ እንዴት እንደምታምሩ በጣም ነው ሁለታችሁ የምታምሩት። ብሩኬ ካላንቺ፣ አንቺ ካለ ብሩኬ ያኔ ባዶ ናችሁ ማለት ነው። ስለዚህ ሁለታችሁ ተስማምታችሁ አንድ ላይ ሆኑ ማለት ነው። እኔ ግን ልጁ የሚናገራት ነገር በጣም አስቀኛለች ማለት ነው። ምንድን ነው ያለው? ሀይሚ እኔ ለአንቺ ብዬ ነው ይላል ማለት ነው። እየጠለዘው እኮ ነው፣ እየተጠፈጠፈ ሰው ወንድ ልጅ አንዴ ተመቶ ሁለቴ ቢመታ አንዴ መሰንዘር አለበት ማለት ነው።
እሱ ግን ምንም ሳይሰነዝር ማለት ነው ሀይሚ እኔ እኮ ላንቺ ብዬ ነው፣ ሀይሚ እኔ እኮ ላንቺ ብዬ ነው፣ ሀይሚ ግን ላንቺ ብዬ ነው እሺ ይላል። ዝም ብሎ እኮ ነው፣ ምንም እኮ አይሰነዝርም ማለት ነው። ምንድን ነው እየጠፈጠፈ እየመታ እንደውም አድምቶ ራሱ ምንድን ነው ሀይሚ ላንቺ ብዬ ነው ማለት ምን ማለት ነው? ለእኛ ራሱ ለተመልካች እኮ አልገባንም እንዴ። ወንድ ልጅ አይደለህ እንዴ? ሁለቴ ቢመታ አንዴ መሰንዘር አለብህ እንዴ? መፍጨርጨር አለብህ። ወንድ ልጅ እንደዛ ነው፣ መፍጨርጨር አለበት እንዴ። ሴት ልጅ መስል ወደዛ ወደዚህ ወደዛ ወደዛ እያንገላታህ መልስ እንኳን አትሰጥም። ኧረ 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 እንዲህም አለ ለካ ትላላችሁ። እና ለማንኛውም ከብሩኬና ከሀይሚ መሀል ብትወጣ ጥሩ ነው። አዎ ማንም አይወደድህም፣ እንደው ማንም አልወደድህም፣ ማንም አልፈለግህም። ያው የድራማው ጸባይ ነው፣ ግን ወደን ሳይሆን በግዳችን እናያለን። ግን ደግሞ ዞር ብትል ጥሩ ነው። ግን ከየት ነው የምታመጧቸው? እኔ እኮ የሚገርመኝ ድራማ እንዲሰሩላችሁ ከየት ከየት ነው ፈልጋችሁ የምታመጧቸው? ይገርማል። እንግዲህ ያው በዚህ መልኩ ብሩኬና ሀይሚ ተለያዩ፣ በቃ ተጣሉ ተብሎ ዩቱብ ሁላ እንዲናፈስ በዚህ መልኩ መጥተዋል ማለት ነው። ሀይሚና ብሩኬ ደግሞ መቼም አይጣሉም። ይሄ ድራማ ነው። ድራማቸውን እየሰሩብን ነው በላያችንና ከባድ ነው ግን ለማንኛውም ሀይሚሻ ትቻያለሽ ማለት ነው። ግን ይሄ ልጅ ላንቺ የሚሆን ልጅ አይደለም። ላንቺ የሚሆን ልጅ አይደለም። ከመንገድሽ ከመስመርሽ ያኔ ዘወር አድርጊው ማለት ነው። ሀይሚዬ ላንቺ የሚሆነው ብሩኬ ብቻ፣ ብሩኬ ብቻ ነው ከአንቺ ጋር የሚሄደው። ብሩኬ ብቻ ነው ከአንቺ ጋር፣ አንቺ ከብሩኬ እሱ ከአንቺ ስትሆኑ የሚያምርባችሁ እናንተ ሁለታችሁ ብቻ ናችሁ። ሌላ ሰው ግን ከብሩኬ ጋር ወይም ሌላ ሰው ከሀይሚ ጋር ሲሆን ኧረ ጎመንና ምንድን ነው የሚባለው ማለት ነው፣ ምናቸውም አያምርም። ስለዚህ እናንተ ከድሮም የተስማማችሁ ጽንዶች ስለሆናችሁ በመሀላችሁ ሰው እንዲገባ አትፍቀዱ። አዎ በመሀላችሁ ሰው እንዲገባ አትፍቀዱ። ሲቀጥል ሀይሚ አንቺም ተረጋግተሽ ነገሮችን ለማስረዳት ሞክሪ። ብሩኬም እንደዛው። ምን አስባችሁ ነው? ቆይ እናንተ ግን ተመልካችን አታከብሩ እንዴ? እንደዚህ ኮመንት ላይ እየተንጫጩ በየቦታው ሀይሚና ብሩኬ እያሉ እንደዚህ በቲክቶክ በምኑ እየተንጫጩ ለእነሱ ክብር እንኳን እኮ አለ አይደል እንዴ? ለተመልካች ክብር እንኳን እኮ የውስጣችሁን በውስጣችሁ አድርጋችሁ በስነ ስርዓት ተመልሳችሁ ወደ በፊቱ ስራችሁ ኑ እንላለን ማለት ነው። በተረፈ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። አንተ ደግሞ ድንብላል ውጣ እሺ።